ባነሳችሁት እጅ ዛሬ ማታ እስከ ቤታችሁ የእግዚአብሔር መልአክ የተነገራችሁን ትንቢት አስረክቧችሁ ይወጣል። አንድ ሰው እጁ ከፍ አድርጎ ተረክቤ እወጣለሁ ይበለኝ። አንድ ሰው ሲጮህ ተረክቤ እወጣለሁ ይበለኝ። አራ ኢየሱስ ጌታ ነው። አጠገባችሁ ያለው ሰው አንተ ተረኛ ነህ በሉት። እስኪ ነካ አርጉትና አንተ ተረኛ ነህ። ተረኛ ሰው በሉት የተዘጋጀለትን ይዞ ይወጣል። ያመነ ሰው ጮሆ አሜን ይበል። ዛሬ እዚህ ቤት የመጣ ሰው አመንም አላመንም ወይ ሮብ ወይ ሐሙስ ማታ ምስክርነት ይዞ እዚህ ቤት ይመጣል። ከጎናችሁ ያለውን ሰው በባዶ እጅ አልወጣም በባዶ እጅ አልመለስም በሉ። አራ አንድ ሰው ጮሆ እግዚአብሔር የኔን ነገር ይሰራል ይበለኝ። ከዚህ ቤት ወደ ቤት ስንመለስ ጠፍቶ የነበረው ነገር 7 እጥፍ ሆኖ ተመልሶ ይጠብቃቸዋል። እስኪ እጅ ከፍ አድርግና ተመልሶ ይጠብቀኛል በል። 3 ጊዜ የጠፋው ነገር ተገኝቷል ይበለኝ። የተወሰደው ነገር ተመልሷል በለኝ። አንድ ሰው ጮሆ አሜን ተመለሰ ይበለኝ። ኦፎሌ እሺ፣ አጠገቤ ያለውን ሰው ወደማትወርድበት ከፍታ ጌታ ዛሬ ያወጣሃል በሉት። የተዘጋጀ ሰው አለ? እስቲ አንድ ሰው እጁን ያሳየኝ። ዛሬ ዘጸአት ምዕራፍ 19 ላይ ቁጥር 9 አንድ ቃል አለ። እኔ እግዚአብሔር አለ መጣና ለሙሴ በከባድ ደመና እወርዳለሁ። አጠገባችሁ ያለውን ሰው እግዚአብሔር በከባድ ደመና ይወርዳል በሉት። አገኘው አብዬ ምዕራፍ 19 ቁጥር 9 እግዚአብሔር ሙሴን ካንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ አለው። በምን ደመና ምን እላለሁ? እመጣልሃለሁ። ማቴዎስ 17ን ትሄድና ታነብልናል። ቁጥር 1 ከ6 ቀን በኋላ ኢየሱስም ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻውን ምን አላቸው? እስኪ አጠገባቸው ያለውን ሰው አወጣቸው በሉ። ነካ ያረጋቸው አወጣቸው በሉ። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ይነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስ ጌታ ሆይ በዚህ መሆን ለኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ ምን እንበል እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ይላል። አጠገብ ያለውን ሰው ከሰፈር የሚያወጣ ደመና እየመጣ ነው በል። ቻታ ካራባሻ ንገረው፣ በጌታ ታየ ንገረው፣ ንገሪያ ትጂዬ ከሰፈር የሚያወጣ ደመና፣ ስምህን የሚቀይር ደመና እየመጣ ነው። አድራሻህን የሚቀይር ደመና እየመጣ። እስቲ ባክህን እጅ ከፍ አድርግና አሜን። 2 ትንቢት ልንገራችሁ ዛሬ ማታ ከሰፈርና ከሰፈሪ አንዴና ለመጨረሻ በጌታ ኢየሱስም አንተና ዘርማን ዘርህ ትወጣለህ። እስቲ አጠገብ ያለው ሰው ያዘውና ከማይመጥነኝ ሰፈር ልወጣ ነው በሎ። እግዚአብሔር ይዞ ይወጣል በሎ። ኦፎሌ ጌታ ከሰፈር ይዞ ይወጣል ነው ርዕሴ። አጠገብ ያለውን ሰው ንገር ከሰፈር ይዞ ይወጣል በሎ።
ወንድሜ በደንብ አየር ለቀ ስማኝ። እግዚአብሔር አምላክ ምስክሬ ነው ምላችሁ ከዚህ ግቢ ሳትወጡ የሆነ ነገር ከዚህ ቤት ሳትወጣ ወጥቶልሃል። እስቲ ነካ አጠገብ ያለው ሰው ነካ አርግና ላልመለስ ዛሬ ወጣለሁ በል። ድገም እጅ ከፍ አርግና ላልመለስ ዛሬ ወጣለሁ በል። ጠላቴ ሆይ ስማ፣ ለኔና ለቤቴ መውጣት ሆነ። አሜን በልና ውሰድ። እሺ እንቀጥላ። እናንብበው ፓወርፉል ነው። እሺ አቤ ምን አይነት ደመና? ብሩህ ደመና ጋረዳቸው። እነሆ ከደመናው በእርሱ አቤት ይው ስሙኝማ ቀና ብላ አንደኛ መጣና ደመናው ምን አደረጋቸው? ጋረዳቸው ይላል። ሁለተኛ ከጋረዳቸው ደመና ውስጥ ምን ወጣ ይላል? ድምጽ ወጣ ይላል። ቆይ ታነብልናለ። የሚገርማችሁ የአባቴ ብሩካኖች እስራኤል ከግብጽ ሲወጣ በባዶ እጅ አልወጣም። ትዝ ይላችኋል። ሲወጡ ብርና ወርቅ በዝብዘው ወጡ ይላል አይደል? ከዛስ ብርና ወርቅ ብቻ ነው በዝብዘው የወጡት? የእግዚአብሔርን ደመና ይዘው ነው የወጡት። ፕሬዘንሱን አብሮ ነው ይዘው የወጡት። ይኸው ስሙኝ፣ ከዚህ ይኸው ስሙኝ አንዴ። ዛሬ ማታ የእግዚአብሔርን ደመና ይዛችሁ ትወጣላችሁ። ደመና ማለት የእግዚአብሔር አብሮነት ማለት ነው። ንገሩ አጠገብ ያለው ደመና ማለት በለው የእግዚአብሔር አብሮነት ነው በለው። ከዚህ በኋላ ንግግር ይቀየራል፣ አለባበስ ይቀየራል፣ አነጋገር ይቀየራል። እጅ ከፍ አድርግና አሜን በለኝ በኢየሱስ። ከዚህ ፕሮግራም በኋላ ከነገ ጧት በኋላ ለአንድ ሰው የምተነበየው ትንቢት እንዲህ ነው። አጠገብ ካሉ ሻይ ቡና ካሉ ጓደኞች የሚለይ ደመና ይመጣል። እጅ ከፍ አድርግና አሜን በለኝ። ጌታ ኢየሱስ ክርስቶስ ከ6 ቀን በኋላ ነው አይደል የሚለው? ከ6 ቀን በኋላ ጴጥሮስን ዮሐንስን ያዕቆብን ወደ ረጅም ተራራ ለስንት ብቻቸውን ይላል። እነዚህ ሶስቱ ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ከኢየሱስ ክርስቶስ እግር ስር ምን የማይሉ ናቸው? የማይታጡ የማይለዩ ደቀ መዛሙርቶች ናቸው። ጌታ ኢየሱስ የመጣበትን ፕሮግራም፣ የመጣበትን ዓላማ፣ የመጣበትን አጀንዳ ሊያስቀምጥባቸው ፈለገና አሳ ከሚል ሰፈር ከማይመች መንደር ወደ ረጅም ተራራ አብን ወደሚያወራበት ተራራ ይዟቸው ይላል። ለብቻቸው ወደ ረጅሙ ተራራ ይዟቸው ወጣ ይላል። እኛ ከአሮጌ ቸርች ወደዚህ ወደ አዲሱ ሕንጻ ውስጥ ስንገባ አዲስ አመለካከት፣ አዲስ አስተሳሰብ፣ አዲስ ሲስተም ዘርግተን ነው የገባ ነው። ምን ነው ዝም አላችሁ? አጠገብ ያለውን ሰው ወደ አዲስ ነገር ውስጥ ገባለ ዛሬ። የእግዚአብሔር አብሮነት ለትዳርሽ ያስፈልጋል። የእግዚአብሔር አብሮነት ለአገልግሎት ያስፈልጋል። ለእግዚአብሔር አብሮነት ለምትሰራው ቢዝነስ ያስፈልጋል። የእግዚአብሔር አብሮነት በየትኛውም በምትንቀሳቀስበት ኤሪያ ላይ የእግዚአብሔር አብሮነት ያስፈልጋል። በደንብ ስሙኝ። እስራኤልን እግዚአብሔር ካወጣቸው በኋላ ለብቻቸው አልተዋቸውም። እስከ ከናን እስከሚደርሱበት ድረስ ይላል የእግዚአብሔር ቃል ሲናገር፣ እግዚአብሔርም በደመና ምን ያደርጋቸው ነበር ይላል? ይመራቸው ነበር ይላል። እስራኤል ምድር ላይ ካለው ሕዝብ የከበደውና ያስፈራበት ሰክሬቱና ሚስጥሩ ምንድነው ካላችሁኝ፣ የእግዚአብሔር አብሮነት ከእስራኤል ጋር ስለነበረ ዘጸአት 33ኛው ምዕራፍ ላይ እስራኤል ሙሴ 40 ቀንና 40 ሌሊት ሲና ተራራ ወጥቶ ሲጸልይ ሲቆይ ይሄ የሚመራን ሙሴ ምን እንደሆነ አናውቅምና ወጥቶ የሚመሩንን እሲ የሆኑ ጥጃዎችን የሆኑ ጣዖታትን ስራልን ብሎ መጥቶ በአሮን እጅ ካሰሩ በኋላ በዛ መሃል እግዚአብሔር እንደዚህ አለ፣ ይህ አመፀኛ ህዝብ ስለሆነ ከዚህ ህዝብ ጋር ምን አልልም አለ እግዚአብሔር። አልወጣም አለ፣ ደመናዬም አይወጣም አለ፣ መልአኬን እሰድላቸዋለሁ፣ ከዚህ በኋላ እኔ ከናንተ ጋር አልወጣም ብሎ ሲናገር ሙሴ አንድ ጩኸት ጮኸ፣ አንተ ካላወጣህን ከዚህ አንወጣም። የኛ ልዩነት ምንድነው አለ? ያንተ አብሮነት ነው አለ።
አሁን ያዘለለን እኮ መከሪና ሳይሆን መንፈስ ቅዱስ ነው። መከሪና አስደንሶ መከራ ነው የሚሰጥ። መንፈስ ቅዱስ ግን አዘልሎ የዘላለምን ረፍት ነው የሚሰጥ። ልቀቅና አሜን በለኝ። ና እስራኤል ሲወጣ ከምን ጋር ነው የወጣው? አውሮ ከደመና ጋር ነው የወጣው። ዛሬ ብዙዎቻችን ጌታ ኢየሱስ ምስክሬ ነው። ይሄ ኮንፈረንስ ለአንድ ሰው ብቻ ሳይሆን ለብዙዎቻችን የመውጫ በር የመውጫ እሺ ከኔ ጋር በዚህ 3 ቀን በሉ ሲያለ በእግዚአብሔር ደመና ወጣለሁ በሉ። ተራመድና ሲ በእግዚአብሔር ደመና ወጣለሁ በለኝ። ጠላቴ ሆይ ስማ የኔ ነገር በሉ ሲ በእግዚአብሔር እጅ ላይ ነው። አሜን። ተቀመጡልኝ። አጠገባችሁ ያለውን ሰው ጌታ ወደ ተናገረ ሰፈር ይዞ ይወጣል በሉት። የመጨረሻ ማን ነው? እግዚአብሔር ወደ ተናገረኝ ሰፈር ይዞኝ ይውጣ የሚል ባነሳው እጅ ላይ ዛሬ ማታ መውጣት ይሆንልህ። ከሐዘን ቤት መውጣት ይሆንልህ። ከመከራ ቤት መውጣት ይሆንልህ። ከሰልፍ ቤት መውጣት ይሆንልህ። ከውርቀት ቤት መውጣት ይሆንልህ። ከጭንገፋ ቤት መውጣት ይሆንልህ። ከለቅሶ ቤት መውጣት ይሆንልሽ። እሺ አጠገብ ያለው ሰው ህልም እየመሰለ ዛሬ ትወጣለህ በለው። በደንብ ስሙ። ይዟቸው ከወጣ በኋላ ይላል ብሩ ደመና ይላል ምን አደረጋቸው? ጋረዳቸው ይላል። ማን ነው ዛሬ ከሰፈር መውጣት የሚፈልግ? አንዱ እኔ ነኝ። ከኔ ጋር የተስማማ በኢየሱስም በዚህ 24 ሰዓት ውስጥ የኔና ያንተ ነገር በናዝሬቱ ኢየሱስም ከሰፈር ይውጣ፣ ከመንደር ይውጣ። ያመነ ሰው ጮሆ ወጣ ይበለኝ። የምናገረው ርዕስ እንዲህ ነው። ጌታ ይዞ ይወጣል። ንገረው ከጎን ያለ ጌታ ይዞ ይወጣል። አይተ ወደማታቅበት ይዞ ይወጣል። ሊያሳርፍህ ይዞ ይወጣል። የሆነ ሰው እዚህ ቤት እሱ ብቻ ሳይሆን ዘርማን ዘሩ ከዛ ከቃልቻ ከውቃቢ ከጨለማ ሰፈር የኔና ያንተ ቤተሰብ ዛሬ ማታ ይወጣል። ወፎን እስራኤል ከ430 ዓመት ባርነት መጥቶ አይደል እግዚአብሔር ይዟቸው ይወጣ? እውነት ውሸት? ዛሬ ከስኳር ሰፈር፣ ከደንግፊት ሰፈር፣ ከበሽታ ሰፈር፣ ከኃጢአት ሰፈር፣ ከአመጻ ሰፈር፣ ከዘፈን ሰፈር፣ ከደከመና ካደከመ ሰፈር እጅህን ይዞ አይተ ወደማታቅበት ሰፈር እግዚአብሔር ያደርሰሃል። ስማኝ 3 ነገር ልናገር። አንደኛ ጌታ ኢየሱስ ክርስቶስ ወደ ረጅም ተራራ ለብቻው ምን አረገ? ይዟቸው ወጣ ይላል። በደንብ ስሙ። ይኸው ከአሮጌው ቸርች ወደ አዲሱ ቸርች ወጥተናል። በደንብ ስሙ። እግዚአብሔር እንዲህ አለኝ፣ እየጠላችሁ እየደበራችሁ እግር በእግር እየተከተለ በአንድ ሰፈር ያቆያችሁ መንፈስ፣ በአንድ ሰፈር ያከረማችሁ መንፈስ ዛሬ ስጾምና ስጸልይ በእግዚአብሔር ፊት ይህንን መንፈስ ለረጅም ሰዓት እቃወም ነበር። ተመሳሳይ ህይወት፣ ተመሳሳይ ሰፈር፣ ተመሳሳይ አይነት ኑሮ፣ ተመሳሳይ አገልግሎት። ጌታ እግዚአብሔር ምስክሬ ነው የምላችሁ። ሰፈር ላይ በሰው መጠቋቀሚያ ሆኛለሁ የምትሉ ዛሬ እግዚአብሔር 180 ዲግሪ እንደዚህ ነገር ይህን ይቀይረዋል። ወደርክም ጠላ የሰው እጅ ሳይኖር፣ የሰው ድጋፍ ሳይኖር፣ የቤተሰብ ድጋፍ ሳይኖር፣ የባለስልጣን ድጋፍ ሳይኖር እግዚአብሔር ለብቻ ወደ ተናገረ አጃቢ ሳይኖር፣ ጓደኛ ሳይኖር፣ ሻይ ቡና እንበል ብሎ ደውሎ የሚጠራ ሰው ሳይኖር ለብቻ ወደ ተናገረ ወደዛ ወደ መልካሙ ሰፈር ዛሬ ማታ እጅህን ይዞ እግዚአብሔር ያወጣሃል። መውጣት ወደ አቃተ ሰፈር መውጣት ትፈልጋለህ፣ አቅቶሃል። መውጣት ትፈልጊያለሽ፣ አቅቶሻል። ጌታ እንደዚህ አለኝ፣ ህልም እየመሰለሽ ጴጥሮስን መልአኩ ተነስ፣ ታጠቅ፣ ልበስ፣ ተከተል እያለ ይዞት እንደወጣ ዛሬ እግዚአብሔር እንዲህ አለኝ፣ ከገባሽበት ጉድጓድ ይዤሽ እወጣለሁ። ከገባበት ገደል ይዤህ እወጣለሁ። ህልም እየመሰለህ ይዤ እወጣለሁ። እስኪ አንዴ ከኔ ጋር ይዞን ይወጣል፣
የመጨረሻ 3 ጊዜ ይዞኝ 2 ይዞኝ የመጨረሻ ብዙ ሰዎች ዛሬ እንደ ከተረ ውሃ እንደ ኩሬ ውሃ በአንድ ሰፈር ውስጥ መውጣት አቅቷችሁ እየተንደፋደፋችሁ ያለ አንዳንዱ በቤተሰብ መርገም አንዳንዱ በድግግሞሽ ኃጢያት አንዳንዱ በአዙሪት በሚባል ኃጢያት ተይዞ መውጣት ያቃተው መለየት ያቃተው እመነኝ ዛሬ ወይ ዛሬ አልጋህ ላይ ወይ ዛሬ ክችን ላይ ብቻ የሆነ እጅ መጥቶ ጎትቶ ያወጣሃል። ትላንትና እግዚአብሔር እንዲህ ያለን አይደል ንስር በዶሮ ሰፈር አትውልም ብሎናል ጌታ። ንስር ሆነ አንተ ዶሮ ሰፈር ምን ታረጋል? ስፍራው አይደለም ቦታው አይደለም። ለዚህ ነው ጌታ ኢየሱስ ከመንደር ነው ይዟቸው የወጣው ከሰፈር ነው ይዟቸው የወጣው። ለምን? የሆነ ሶፍትዌር ሊቀይር ፈለገ የሆነ ነገር ይኸው ዛሬ ይኸው የቀባኝ ልጅነቴን ሰጥቼ ያገለገልኩት እግዚአብሔር ምስክሬ ነው ምልሽ የሚያቅሽ ሁሉ በአስማት ነው እስኪል ድረስ እግዚአብሔር ወደ ክብርሽ ይዞሽ ይወጣል። ና እጅ ስጠኝ ይዞኝ ይወጣል በለኝ ይዞኝ ይወጣል በለኝ ጨብጦ ለታላቅነት ይዞኝ ይወጣል በል። እዚሁ ያለው የጫማ ቁጥራችሁ ሲቀየር እዚሁ ያለው አይናችሁ ሲቀየር አድራሻችሁ ሲቀየር ስማችሁ ሲቀየር ላይፋችሁ ሲቀየር ታሪካችሁ ሲቀየር እስኪ ጨብጦ አጠገብ ያለ የኔ ነገር ተቀየረ በለ። አብዬ የኔ ነገር ተቀየረ በለ። እጅሽ ከፍ አድርጊና አሜን ተቀየረ በለ። ንገረው ከተራ ሰፈር ወጥቼ ተረኛውኝ እገለጣለሁ በለ። አንዳንዱ ትላልቅ ቢልዲንጎች ትላልቅ ህንጻዎች አንዳንዱ ስቴዲየም ላይ ቆሞ ሲሰብክ አንዳንዱ የምድሪቷን ያመነ ሶጮ አሜን ይበለኝ። ንገረው ሰፈሬ ተቀየረ ስፍራዬ ተቀየረ የሆነ ነገር ተራገፈ በሉ። በኢየሱስም ዛሬ ነገር ይቀየር። እፎል አንድ ደቂቃ ይኸው ስማ እየገፈተሩ አንተ ግን ወደ ተሻለ ነገር እግዚአብሔር ይዞ ይገባል። እነሱ ያሙ እነሱ እየተነጋገሩ እነሱ እየተቹሽ አንቺ ወደ መንታ ሰፈር ትገቢያለሽ። ናስጠኝ እጅን ያዘገየ ይመታ የሚጎትት ይመታ። እፎል አጠገብ ያለው ሰው ነካ ያረግ ይዞ ይወጣል ዛሬ በለው። ጨርሻለሁ ይዞ ይወጣል በለው። ዘራፍ የሆነ ሰው ያየው ነው እዚህ ቤት 365 ዲግሪ የሆነ ሰው ሲቀየር ያየው ሲለወጥ ያየው ነው። እኔን የለወጠ እግዚአብሔር አንቺን ሲለውጥ አንተን ሲለውጥ ምን ነው እናቴ እጅሽ ዘርግና የኔ ነገር ተለወጠ በይ። ዛሬ ኖርማል ሆነ መኝታ ላይ ከተኛ እኔን እግዚአብሔር አልቀባኝም። ኖርማል ሆነ የትላንትናው ሰፈር ላይ ከተገኘ እኔን እግዚአብሔር አልቀባኝም። ባንቺ ላይ ወራረዳለሁ ባንተ ላይ ወራረዳለሁ። እግዚአብሔር ዛሬ ቻፕተርህን ይቀይረዋል ምዕራፍህን ይቀይረዋል። ማንን አዋርዶ ነው እግዚአብሔር አንተን የሚያዋርድ? ማንን አሳፍሮ ነው እግዚአብሔር አንቺን የሚያሳፍረው? ለማን ነው ጀርባ ሰጥቶ ላንቺ እግዚአብሔር ጀርባ የሚሰጥ? ማንን ጥሎ ነው እግዚአብሔር አንቺን የሚጥል መስፍኔን የሚጥል? እኔ ተነብያለሁ። አታፍሪምና አትፍሪ አትዋረጅምና አትደንግጪ እኔ የልጅነትሽ አምላክ። ዘራፍ ያገሬ ሰው ዘራፍ ዛሬ ያልተጠበቀ በር ይከፈትል። ለእናት ወንድሞች እንግዳ ያርክ። ከጎን ያለውን ሰው ከግራና ከቀኝ ያለው የኔ ነገር አለቀ። ወደ ቀኝ ወደ ግራ ኢንተርናሽናል ቪዛ ራቬና ሳኮቫ ሁቱቹቹቹ ማራካ ሴናባ። አንድ ሰው ከኔ ጋር ብሪግ ብሎ ወስጃለሁ።
የመጨረሻ